ቆይ ግን ከመቼ ጀምሮ ነው አንተ ተቆርቋሪ የሆንከው ለብርቄ? ነገርኩህ እኮ ነገርኩህ አይደል እንዴ? ይኸውልህ አሰግድ፣ እኔ አንተን ንቄ አይደለም ከዚህ ከእኔ ጋር እኔ እንኳ ያለሁኝ እንደዚህ እኔ ቆሜ ከእኔ ፊት እንደዚህ ትነታረካላችሁ እንዴ? አንተ ሽንታም ጭራሽ እንደዚህ ሽማግሌ አቁሞ ጥሎኝ ይሄዳል። በገዛ ሚስቴ ላይ ይፈነዳል እንዴ? ቆያ ፈነዳለሁኝ እያለ እየፈከረ ነው። ይገርማል። ከምር በጣም ነው የሚገርመው። እሱ የዚህን ያክል እየተቆረቆረላትና እያሰበላት አይደለም ለሊና ማለት ነው ባልተብየው። ነገር ግን ውሽሜ አሁንም ሽንጡን ገትሮ የት እንዳደረስካት አምጣት፣ የደበከው የት ነው? እንደዛ ስታሰቃያት ነበረ፣ ገድልሃት ይሆን ወይ? ምን አድርግሃት ነው እያለ እሱን ይጠይቃል። ድሮም እሷን አትምታት፣ እንደዚህ አታሰቃያት ብዬ ነግሬህ ነበረ፣ ነገር ግን አልሰማህም። አሁን ይህ ስራህና ያገኘኸው ከሄደች በኋላ መፈለጉና አስፈላጊ ነው እያለ ባሏን እየተከራከረው ነው ማለት ነው። እሱ ታውቃላችሁ፣ በመተሳሰብ በመነጋገር የሚፈታ ነገር የለም ከበዛብህ ጋር ማለት ነው። አንቴ ደግሞ የዋህና ጥሩ ሰው ነው። አብረን ይዤሽ ልጥፋ እና አብረን እንኖር እያላት እንደነበርም እናውቃለን። ሰላም ሰላም፣ ሰላማችሁ ይብዛለኝ የእኔ ማሂ ቤተሰቦች ተከታታዮች በሙሉ ላይክ፣ ሼር እንዲሁም ደግሞ ኮመንት በማድረግ አበረታቱኝ ይላለሁ። ሁልጊዜም ይዤላችሁ እንድመጣ እናንተ በምትሰጡኝ አስተያየት እኔም እንድበረታና አሪፍ አሪፍ ይዤ እንድመጣ ይረዳኝ ዘንድ አግዙኝ ማለት ነው። እና ብርቄ እንግዲህ ከተማ ገብታለች። ከተማ ከገባች በኋላ ከነኪራ ደብቃ ይዛት ነው ሄደችው፣ ሊና ማለት ነው። ተደብቃ ሄዳ ክፍሏ ላይ እንዳስቀመጠቻት ናት። ክፍል ተቀምጣ አሁን ምግብ አመጣለሁኝ ብላኝ ወታለች ሊና። ነገር ግን ቀረችብኝ፣ ሽንቴ መጣ፣ ምን አባቴ ላድርግ እያለች እየተሰቃየች ነው የኔ እናት። ከዛ ከገጠር መቼም እንኳ እያሰውዬ እያሰቃያት እንኳ ቢሆን የሚኖረው ያው እንትን ያለ ነው፣ ሰፋ ያለ ነው እና ወታ ገብታ የምትኖርበት ነው ማለት ነው። ወታ ገብታ ፏ ብላ ያው ድብደባ ቢኖርም እንኳ እንደ ልቧ ተረግጣ የምትኖርበት ሀገር ትታ መታ አሁን ላይ እዚህ አንድ ክፍል መዘጋቷ በጣም አሰቃይቷታል። በጣም ጥያቄ ሆኖባታል። ምን ልሁን እያለች ነው። በዛ ላይ የገጠር ሰው ስለሆነች ምንም አታውቅም። ሽንት ቤቱ የት እንደዋታውቅ ማን ይኖር ማን አታውቅም። እና በጣም ሲብስባት እንግዲህ ሊናዬ ሰላም ልትላቸው ሄዳ እዛው ከእናቴ ጋር ሰላም ካለችው በኋላ ማሮን አምጪ ሲነታረኩ እዛ ቆይታባት ወጣሽ ማለት ነው። ሽንት ቤት ልትሄድ ስትወጣ ኪያን አገኘቻት ማለት ነው። ኪዩ ደግሞ ከየት መጣሽ የት እንዴት እያለች እያጣደፈች በጥያቄ እነ ኪራ ጋር ሳሎን ወስዳት ቁጭ እና ኪራ ደግሞ ደነገጠ። ቆይ እንዴት መጣሽ? በየት መጣሽ? ለምንስ መጣሽ? እያለ በጥያቄ ሰጣድፋት። ያመጣችኝ ሊና ናት እኮ ሊና፣ አንቺ ነሽ ያመጣሻት፣ ከአንቺ ጋር በኋላ እንነጋገራለን እያላት እያለ እንግዲህ እዛው ሳሎን ላይ ቁጭ ብሎ የነበረው ስፒድ ተብዬው ይሄ ሌባ ማለት ነው፣ ሰኒን ያገታት ሌባው እዛ አብሮ ቁጭ ብሎ ስታገኘው ካሁን በፊት ፌስታልና ብር ነበረኝ ተሰረቀብኝ ባለችው መሰረት የወሰደው እሱ እንደሆነ እንዳየችው አወቀችው ማለት ነው። አንተ ሌባ ለምንድን ነው ፔስታሊንና ብሬን የወሰድከው? ልብሴን የወሰድከው አንተ ነህ፣ ስለዚህ መልስልኝ ብላ ስታፋጠው እኔ አይደለሁኝም ሴትዮ ተሳስተሽ ይሆናል እያለ እየተሟገታት ነው። ነገር ግን ያው ሌባ ነው። ኪራ ሄዶበታል። ምንም ያሰበውን ሳያስተካክል ሳይወስድ ሳይሳካለት ነው የሄደበት እና አሁን እሱ ሲሄድ ጭራሹን ድሮም ውሻ ነው፣ አሁን ውሻና ነገር ሆነዋል ማለት ነው። እና አንቺ ግን እንዳትመጪ እያልኩሽ ቆይ ለምን መጣሽ ትላታለች። እሺ ምን ላድርግ እኔ ሽንቴ መጣኝ ብዬ ነው የወጣሁትኝ። አሁን ላይ ነይ እሺ እኔ ልውሰድሽ ብላ እንግዲህ ሽንት ቤት ትወስዳታለች ማለት ነው ኪያ። እና
ግን እንግዲህማ በቃ ከዚህ ቤት አስወጣኝ፣ ምን ይሻለኛል? እኔ ለራሴ ቤት የሌለኝ እንዴት ሰው ጎትቼ እመጣለሁኝ እያለች እየተጨነቀች እና እያሰበች ነው። እና ምንም አላላትም ኪራ። እንግዲህ እነጋገራለን ብሎ ትቷት ሄዷል። ግን ምንም አላላትም። ክፍሏ ትሄድና ሊና ምን አለሽ? በእናትሽ ኪራ ምን አለ? ምንም አላለ። ምንም እኮ አይልም ብዬሽ ነበረ። ምንም አይልም። ስሜማ ግን የወሰደብሽ እቃሽን እሱ የቅድሙ ሰው ነው? አዎ ራሱ ነው። አፋፌ ስትሪ ነው እንጂ ዝም ያልኩት እሱ ራሱ ነው የወሰደብኝ እቃዬን። እሱ ራሱ ነው ይዞብኝ ሄደው። እንዴ እንደሱ ከሆነ እኔ ያስመልስልሻለሁ። አይዞሽ አብሽሪ። እንደው ከመለሽልኝማ ያችን ነገር ጋብዝሻለሁ። ምኑን እንዳንቺ ደግሞ ከዚህ ከተማ ላይ ያናለ መሰለሽ እንዴ? እንዴ ይዤ እኮ መጥቼ ነበረ። እዛ ፌስታል ውስጥ አለ። ጭራሽ ይዘሽው መጥተሻል? አዎ ይዤው መጥቻለሁኝ። ስለዚህ ይምጣና እንቀማምሳለን እያለቻት ነው። እሺ አብሽሪ፣ አሁን ሄጅ አመጣዋለሁ ብላ ትታት ሄደች ማለት ነው። ኪራዬ ደወለ ብላ ዴቭ ጋር ተቀምጣ ካለችበት እንግዲህ ኪራ ይደውልላታል ማለት ነው። እና ስለ በዛብህ ባለቤት እያወራት ነው ማለት ነው። ስለ ብርቄ እንዴ ስለ ብርቄ ደግሞ አንተ ማን ነገረክ? ምን ታውቃለህ? እያለችው ነው። እና አለች እኛ ጋር እኮ ነው እያለ እየነገራት ነው። እኛ ጋር ናት እያላት ነው። እነሱ እየፈለጓት ነው። እነሱ እየፈለጓት እየተሰቃዩ ነው ያሉት ማለት ነው። እና ምን ተፈጥሮ ነው ይላታል ዴቭ። ብርቄ እኛ ጋር ናት እንዴ ማለት አዲስ አበባ ነዋ። ሊና ይዛት ሄዳ እንዴ? ለምን አላቅም። ሲጀመር እኮ የዛኔ ስሸኛት እየዞረች ሰው ስፈልግ መጠርጠር ነበረብኝ እኮ እያለ ነው ዴቭ ነው የሸኛቸው። እና እሺ ምን ላድርግ እና ምንድነው ማድረግ ያለብኝ አሁን እያለች ነው። ትሰማኛለህ? ልብሷን አምጣ። ሲጀመር አንቺ ምን አገባሽ? አይገባሽም፣ አያገባሽም። ኧረ እባክህ ልብሷን ታመጣለህ። ካመጣህ ታመጣለህ፣ ካላመጣህ ከዚህ በኋላ ግን አልፈራህም። እሺ ኪራ እያለ ሊቀቀኝ እያለችው ነው እንግዲህ እጇን ይዞ እያመናጨቃት ነው። ድሮም እሱን ፈርታ ነው ገጠር የገባችው እያመናጨቃት ማለት ነው። አሁንም በድጋሚ እንግዲህ እያሰቃያት ይገኛል። እና ኪራ ይመጣን በር ሲከፍት ለቀቃት ማለት ነው። እንዴ ምን ሆናችሁ ነው እንዴ? ናፍቃኝ እኮ እባክህ እያለ ያቅፋታል ማለት ነው። እባክህ ዞር በል ብላ ትወረውረዋለች። እንዴ ዲና ከእሱ ጋር እንኳ አትስማሜም እሷ እባክህ ከማንም ጋር አትስማማም እኮ ብላ ብሎ ትቷት ይሄዳል ማለት ነው። እሱ እንግዲህ አሽከርክሮ አስገባት። እሷ ከዘመድ ጋር እንኳ አትስማማም እንዲ እያለ ነው። ጭራሽ ዘመድ እሷ እኮ ዘመድ አይደለም ሲጀምር ዘመድ እንዳልሆነ ውስጧ ያውቃል፣ ግን መናገር ከብዷታል ማለት ነው። እና ወደውኑ ውጥት እንዳሉ አምዘግዝጎ እንዳስገባት ናሆሜና ኪራ ከራኬብ ቤት ይሄዱና እፍ ብላ መልሳ ልዘጋባቸው ስትል እንደናሽ ነው ራኬብ አዋሪና ወዴት ነው የምትገቡት? ይኸውልሽ ራኬብ ስለ ጽዮን ከሆነ ስለ ጽዮን ምንም የሚቀየር ነገር የለም። ልክ ነሽ እኮ ልክ ነሽ። ነገር ግን ምንም ጽዮን የምታውቀው ነገር የለም። ሲጀመር እኮ አንተ ትናንት አይደለ እንዴ የመጣኸው? ምን ታውቃለህ? ምንም የምታውቀው ነገር የለም ስለሷ። ስለዚህ ዝም በል እያለችው ነው ማለት ነው። አይውልሽ በተሳሳተ መንገድ ነው የተረዳሻት ያለሽው። እሷኔ እኮ የእኔም ጓደኛዬ ናት እያለ ነው ናሆሜ። በሩን ዘጋችባቸው ማለት ነው። እስካሁን ድረስ ጽዮን ታግታ ነው ያለችው። አልተፈታ ማለት ጽዮን አልኩ ይቅርታ፣ ሰኒ ታግታ ነው ያለችው። እና የሰኒ መታገት ደግሞ መንስኤ ጽዮን ናት ብላ ስለምታስብ አግታታለች እሷ ነው ማለት ነው። እውነት እሷ ካለችበት ደግ ነው ያደረገችው ማለት ነው። ለምን እንግዲህ እሷ ሲጣሉ የነበረው አልስማሙ ሲል የነበረው ከማን ጋር ነበረ? ጽዮንና እሷ ነበሩ ማለት ነው። እና ኪራ ደግሞ ደውሎ እሺ በሰላም ገባቸው? አዎ የአንቺና የጋሼ ጸሎት በሰላም ደርሰናል፣ ገብተናል። እና እንዴት ነው ቤቱ እያለችው ነው ማለት ነው። አንቺ የሌለሽበት ቤት
ምን ያምራል ብለሽ ነው? ንፍቅ ነው እኮ ያልሽኝ። እኔ ራሱ ከምታስበው በላይ በጣም ንፍቅ ብለኸኛል። የኔ ናፍቆት ለራሱ መልሶ ሊያመጣኝ ነው። ወዴት? አንቺ ጋር ነዋ። እንዴ ናልኛ፣ ምን ችግር አለው እንዴ? በኋላ ከሽማግሌዎቹ መሀል አንድ ሆኜ እንዳታገኝኝ እሺ? አይዞህ፣ ትንሽ ጊዜ እኮ ነው፣ እኔ ራሴ እመጣለሁኝ እሺ እያለችው ነው። ሊና ግን ደህና ናት? ከገባች እንኳ እኮ ደውላ ደህና ደርሻለሁ አላለችኝም። እስካሁን ድረስ ከክፍሉ አልወጣችም። እንዴ ለምን? እኔ ምን አውቃለሁ? ጽናት የመጀመሪያ ሚዜ አደርግሻለሁኝ ስላለችኝ ቆንጆ እንደሆን ብላ እስካሁን ክፍሏ ናት። መቼም ብለሻት እንዳይሆን አንቺ ካላበድሽ በቀር መቼም ሊናን እንደዚህ ልትያችም እንዴ? ለምን? ምን ችግር አለው? አታስብ፣ እስከዛ ድረስ እስተካከላለሁ ስላለች ችግር የለው። ኧረ በእናትሽ ተይ። ሊና ከእንደገና ብትወለድ እንኳ አትስተካከልም እያላት ነው። እሺ በቃ በኋላ እናወራለን፣ ቻው፣ አፈቅርሻለሁ እያለት ነው። እኔም ትለዋለች። እኔም አፈቅርሃለሁ፣ እሺ ፍቅርቅር ነው የማደርግሽ ብለው ስልክ ከዘጉ በኋላ እንግዲህ ገና አልተገናኙም ነበር። ሊናና ናቲ እየሮጠች መታ ቅፍ አድርጋ ሰላም እያለችው ነው። ሰላም ነሽ? ግን ደህና ነሽ? እንዴት ነህ? ደህና ነህ? እና እንደዚህ እየተጫብደው እየተሳሳሙ እያለ ኪራ ይመጣና ውሻና ድመት የነበራችሁ ሰዎች አሁን ግን እንደዚህ ይገርማል በጣም። ለካም የዛኔ አብራችሁ ስለምትኖሩ ነጋ ጠባ ስለምትተያዩ ነው አይደለ እንደዛ ውሻና ድመት የሆናችሁት። አሁንማ መራራቅ ለካ ናፍቆት ይጨምራል እያለ ኪራ እየተገረመባቸው ነው። እንዴ ግን ምን ሆነህ ነው እንደዚህ ውልቅልቅ ያልከው? ውልቅልቅ አልክ እኮ። ምን ታደርጊዋለሽ? እህሉ አይበላኝም፣ ውሃውም አይጠጣኝም። ለዛ ነው እንደዚህ የከሳሁት። እንደዚህ ይሻላል ግን አትጨምር እያለችው ነው ማለት ነው። አትጨምር፣ በዚሁ ብትቀጥል አሪፍ ነው። እና ውሻና ድመት የነበራችሁ ሰዎች እንደዚህ ተዋዳችሁ ማየት ይገርማል። እኔ እንኳ ማሩን እስከምሰጠኝ ብዬ ነው እምቅለሰለሰው እያለ ነው ማለት ነው። ኧረ እና እንዴ በቃ አልሰጥም ማሩን እኔ ራሴ የውበት መጠበቂያ አድርገዋለሁ። እንዴ የአንቺ ፊት ምን ማሩን እንደሚጠቅምሻል? በማር ብዘፈዝሹ ለራሱ የአንቺ ፊት አይቀየርም። ኧረ ነው እንዴ? እንግዳውስ ማን እንደሚሰጥህ እናያለን። ግድ የለሽም። አሁን ማሩን ይዘሽ ወደይና ይሄ የተጠራቃቀመ ናፍቆታችንን እንወጣ። እንደውም አላመጣም ብላ ትታው ትሄዳለች። እንዴ ኪራ ጭራሽ እዛ ደርሳ ስትመጣ ይብስባታል እንዴ ብሶባታል። እሺ ልከተላትና ልሂዳ። ኧረ እባክህ እንዳትከተል፣ እዛ ሄዳ ብሶባት ነው የመጣችው። ስለዚህ በዱላ አናትህን እንዳትልህ እያለው ነው ማለት ነው። እና በቃ እኔ እኮ ዋና ነገሩ የምፈልገው ማሩን ነው። እና በቃ ኪያ አለች እኮ ትሰጥሃለች ማሩን። እንዴ ኪያ ጋር ካለ ታዲያ እንደዚህ ከእሷ ጋራ ከምከራከር ለምን አልነገርከኝም? አይ ናፍቆታችሁን ተወጡ ብዬ ነው፣ ብትወጡ ናፍቆታችሁን አሪፍ ነው ብዬ ነው ዝም ያልኩ እንጂ ማሩ እዛ ጋለ ትሰጥሃለች ኪያ እያለው ነው ማለት ነው። ይገርማል ግን እውነትም ተራርቆ መገናኘት እኮ ፍቅር ይጨምራል። ጠዋት ማታ በምንገናኝ ሰዓት የሆነ የመናናቅ በቃ አለ አይደለ የመሰለቻቸት ነገር ስላለ ፍቅር ይቀንሳልና፣ በርቀት ከሆነ ግን የማይዋደዱ ሰዎች ራሱ ተነፋፍቀው ነው የሚገናኙት ማለት ነው። እና ጽዮን እኮ ምንም የምታውቀው ነገር የለም ቅዱሴ። ቢጣሉም ይሄን የማድረግ መብትም ይሁን ችሎታ የላትም። እና እስክትረጋጋ ድረስ ጠብቅ እንዴ። እና እኔ በሷ የተነሳ እማዬ ማልቀስ አለባት እንዴ? እኔ እማዬ እያለቀሰች ዝም ብዬ ማየት አልችልም። ምንድን ማድረግ እንዳለብኝ አላውቅም። እናቴ ልታለቅስ አልፈልግም።
እኔ ምን እንደምናደርግ አላውቅም። እንግዲህ ምሩ እና ኪዩ ቢሄዱ ይሻላል እያለ ነው እንግዲህ። አባዬ እሺ ካለ እሺ ይሄዳሉ እያለ ነው። ለምን እሷን አሁን ታሰረች በሚል ሰበብ እንግዲህ አለምዬ ታውቃላችሁ፣ በጣም ነው የምትወዳት ጽዮንን እንደ ሰራተኛ ሳይሆን እንደ ልጇ የምሳሳላትና የምትወዳት ልጅ ናትና እንግዲህ ስትሄድ እያለቀሰችባት ማለት እያለቀሰችላት ያለችው እሷ ነው ማለት ነው። እና ናሆሜ ደግሞ የእናቱ ማልቀስ እያሳዘነው ነው እና እናልታሰብ ደግሞ ተገናኝተው እየተጨቃጨቁ ነው። እየሄደ እያለ አንተ ሰው ሰላም አትለኝም እንዴ? ዝም ብለህ እኮ እያለፍክ ነው። እና ከአውሬ ጋር ምን አዋራኝ? ከአውሬ ጋር ሚስቱ ጠፍታበት ዝም የሚል አውሬ ጋር አወራሁኝ አላወራሁኝ? አንተ ግን ከእኔ በላይ እንዴት ነው ያስጨነቀ የሷ ነገር? እባክህ ሚስቴ እኮ ናት እና ለዛ ነዋ ሚስት ስለሆነች ነው የተጨነቀው። አንተ ሳትሆን ከሚስቴ በላይ ሚስቴን ማቃት እኔ ነኝ። ቆይ ግን አንተ ምን ነው እንደዚህ ደርሶ ተቆርቋሪ ያደረገ? እባክህ ምንድን ነው እንደዚህ ያደረገ? ተሰማኛለህ? በዛብህ። እኔ ከእሷ እጅ በልቻለሁ፣ ጠጥቻለሁ። ስለዚህ ይመለከተኛል ስለሷ። አንተ እንደፈለግ አስብ፣ ደርሼበታለሁ ይሄን ነገር ሲለው ማለት ነው። እሱን እንደፈለግ አስባክህ። እኔ በዛብህ እኮ ነኝ። በዛብህ ሆና አከብረህ ነበረ፣ እወድህም ነበረ። ነገር ግን ሚስት ላይ እንደዚህ ስትሆን እርግፍ አድርጌ ተውኩህ። እንዴ ያላንዳሽ ምክንያትማ ይህ ሰው እንደዚህ አልደነፋም። የሆነ ነገርማ አለ ብሎ ጥርጣሬውንና ያለውን የት ሄደች የሚለውን ጥርጣሬ ሙሉ ለሙሉ እሱ ጋር እያደረገ ነው። ለምን እንዴት እሱ ደርሶ ሊቆረቆርላት ቻለ እያለ ከእሱ ጋር እየጠረጠረ ነው ያለው ማለት ነው። አሁን ያው ኪራ ቢያቅም እንግዲህ ደውሎ ካልነገራቸው ማለት ነው። እና ጽዮን እንግዲህ እየተጠየቀች ነው። ሰው በማገት ወንጀል ነው ተጠርጥረሽ ነው እስር ቤት የመጣሽው ነው። ነገር ግን እኔ ምንም የማውቀው ነገር የለም፣ ምንም አላውቅም። እና ታዲያ በምን ምክንያት እስር ቤት ልትገቢ ቻልሽ? እንደዚሁ ባለመግባባት ነው። ባለመግባባት በምሩ የተነሳ ነው የተጣላ ነው። ስለዚህ ከዛ በኋላ ከተጣለም በኋላ ይቅርታ ልጠይቀኝ ቤቴ መታ ነበርና የዛኔ የተገናኘ ነው። እና ያንቺ መልስ ምን ነበረ በዛ ሰዓት? ይቅርታውን ተቀበልሽ? እኔ አላየዋትም ነበር። መልስ የለም። እኔ ምን ልሃለሁ? እኔ ስለ ሰኒ ምንም የማውቀው ነገር የለም። ስለዚህ አሁን ኮንስታብል መጥቶ ይወስድሻል እያለት ነው ማለት ነው። እንግዲህ ያው ጥያቄ ሲደረግላት አሁን መታ የነበረው ይቅርታ ልጠይቀኝ ከቤት የመታ ነበረ ካለች በኋላ መልሳ ደግሞ አላየዋትም በምትል ሰዓት እንዴት አሁን እኮ መታ ነበር ብለሻል፣ እንዴት መልሰሽ አላየሁም ትያለሽ እንዴ እያለ ሲያፋጣት መልስ መስጠት አልቻለችም እና እዛው እስር ቤት እንድትቆይ ተፈረደባት ማለት ነው። እና የጽናት አባትና ደግሞ አልቴ እንግዲህ ምን እናድርግ? እኔ ምን አውቃለሁኝ? እኔ የማውቀው ነገር የለም እኮ አሁን ምንም ማሰብ ተውና ስለ ብርቄ እናስብ። ምን ማድረግ እንዳለብን ደግሞ አላቅም። እኔ ጋር ደግሞ ምንም አይነት መፍትሄ የለም እያለ ነው የጽናት አባት ማለት ነው። ይቅርታ አንተ እኮ የሁላችንም አባት ማለት ነው። ስለዚህ እባክህ ብርቄን አፈላልጋት፣ እናፈላልጋት። እንዴ ምን ነው ጮክ ብለህ እኮ አየኸኝ። አንተ ከሳምንት በፊት እኮ እኔን ለመጉዳት ስታስብ የነበርክ ሰው እኮ አሁን ስታሞካሽ አባቴ ስትል እኮ ገርሞኝ ነው። ምንድን ነው እንደው ልተባበርህ ከተማ ካሉት ሰዎች ግን እጠይቅልሃለሁኝ ይለዋል። እሺ እንደውም እንደሱ አድርግልኝ
ደህና መሆኗን ለማረጋገጥ ብቻ ነው። እሺ አንድ ነገር እንዳይመጣብኝ እኔ ለማንም አልናገርም እያለው ነው ማለት ነው። እንግዲህ ሊና እዛ እንዲሆነች ሊነግረው ነው ማለት ነው። ግን እኮ ትልቅ ሰው ነው እርሰው፣ ስለዚህ እኔ ምንም አልልም፣ ነገሩን ንገረኝ እያለው ነው። እንግዲህ መሄዷን ከነገረው በኋላ እሱ ይሄዳል አይሄድም የሚለውን ቀጣይ ክፍል የምናየው ይሆናል። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። ኮመንት ላይ ደግሞ ማስተካከል ያለብኝን ነገር ብትጽፉልኝ አነባዋለሁኝና ሁላችሁንም ወዳችኋለሁ። ባይ ባይ።